ኦሆ በጣም ልዩ ነው። መቼስ ልዩ ለሆነች ሴት የሚሰጥ ስጦታ ነው። የምትወደው ይመስልሻል? በጣም በቃ ያንቺ። አረ እንዴት? አንቺ ነሽ ከመጣው ጀምሮ ያገኘሁሽ በጭቃ ውስጥ የበቀልሽ አበባ፣ ባልባሌ መዓዛ የተሸፈነች ጽጌረዳ። አላችሁ ሰላምና ሳሚቾ አንድ ለተኝቾ አየቻቸው። በጣም ተናደደች። እንዴት እንደዚህ ታረጋላችሁ? ምንም ጥፋት ቢኖርብኝ ምንም ክፋት ቢኖርብኝ ራሱ እንዴት ነው በገዛ አልጋይና በገዛ ቤቴ ውስጥ አንድ ላይ የምተኙት? ምን አይነት ቆሻሻና ርካሽ ሰው ብትሆኑ ነው? በማለት እነ ሳሚን ተናገረቻቸው። ሳሚ ግን ምንም አላለም። እንደውም ከዚህ ቤት ፈንቅሬ ሳላወጣሽ የቤት ሰራተኝነት መሆኑ ከጠላሹ ከዚህ ቤት መውጣት ትችያለሽ። አንቺ ለኔ ምንም አይደለሽም። ከዚህ በኋላ ምን ብትሆኝ ኖሮ እኔን ለመግደል ሙከራ አታደርጊኝ ነበር በማለት እንግዲህ ከቤት አባሯታል ማለት ነው። በጣም ነው ደስ የሚለው ማለት ነው። ምክንያቱም ሜሮን ብዙ ነገር አድርሳበታለች፣ ብዙ በደሎችን አድርሳበት ነበረ። ግን እሷ እንዳረገችው ሳይሆን ሳሚ ምንም ሳያረጋት ነበር ከቤት ውጪልኝ አልፈልግሽም ያላት ማለት ነው። ይሄ ደግሞ የእሱን ጥሩነትና የእሱን መልካምነት ያሳያል ማለት ነው። አይመስላችሁም ቤተሰቦች? እኔ ይመስለኛል። ሰላም ሰላም፣ እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። እንዴት ናችሁ? ዛሬ በጣም ራሴ ያሞኛል የምር ማለት ነው። እና ማታ በጊዜ አልተኛውም ነበረ እና ራሴ በጣም እያመመኝ ነው። ግን ለምን አልመጣም አሞኛል ብዬማ አልቀርም ቤተሰቦቼ እናፍቁኛል በማለት ነው የመጣሁት። እናንተ ባትናፍቁኝም እኔ ናፍቃችኋለሁ ማለት ነው ቤተሰቦቼ። አሴት ክፍል 18 እንግዲህ ተለቋል። ክፍል 18 ላይ እንግዲህ ሳሚቾ ሜሮንን ከቤት አባሯት ከሰላምዬ ጋር ፍቅሩን እየቀጨነው ሮማንቲክ የሆነ ፍቅር ጊዜ እያሳለፉ ይገኛሉ ማለት ነው። በጣም ደስ ይላል። ከዚህ በላይ ፍቅራችሁን ብዝት ትርፍርፍ ያደርግላችሁ ማለት ነው። እኔም ሌላ ምንም ምለው ነገር የለኝም። ደስ ብሎኛል። በቃ ሳሚና ሰላምዬ አንድ ላይ ስለሆኑ፣ ሳሚ ወደ ራሱ ስለተመለሰ፣ የሜሮን ማንነት ስለተገለጠ እኔ በጣም ደስ ብሎኛል። እናንተ ደስ አላላችሁም ቤተሰብ?